ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ እያልን ለመላው የእስልምና እምነት ተከታዮች በሙሉ ለ1447ኛው የኢድ አል አድሃ አረፋ በዓል እንኳን አደረሳችሁ እያልን የዕለቱን ዜናዎቻችንን ርዕሶቹን አስቀድመን እናስደምጣችኋለን። ፋኖ በሸዋ ስኬታማ ውጊያ አድርግ ያለው ሲል አፋብን ደግሞ ለ1447ኛው የኢድ አል አድሃ አረፋ በዓል መልእክት አስተላልፏል። በቀዳሚነት የያዝነው ዜናችን ነው። የፖለቲካ ቀስቀሳ ወይስ ከእውነታው የራቀ የህልም እንጀራ? በሀገሪቱ ካለው አስከፊ ማህበራዊና ኢኮኖሚ ቀውስ አንጻር ፍጹም የበሬ ወለድ ንግግር ተደርጎ የተወሰደ የብልጽግና ባለስልጣናት ንግግር በብዙዎች ላይ ትዝብትና ቁጣ ቀስቅሷል። ወጣቱ የዕለት ተዕለት የኑሮ ውድነቱንና የሥራ አጥነት መከራውን ለመርሳት እግር ኳስን እንደ መሸሸጊያ በተጠቀመበት በዚህ ሰዓት ገዢው ፓርቲ የአውሮፓ ታላላቅ ክለቦችን ወደ ባህር ዳር እንደሚያመጣ የገባው ቃል በአደባባይ መሳለቂያ ሆኗል። በስፋት ያዝነው ዜናችን ነው፣ ይደመጣል። የሀገሪቱን ድህነት ማጥፋት ወይስ ድሃውን ማጥፋት? ከዓለም አቀፉ የገንዘብ ድርጅት IMF ጋር በአዲስ አበባ የተደረሰው አስገዳጅ ስምምነት ለኢትዮጵያውያን የባሰ ስቃይን ይዞ መምጣቱ ታውቋል። የብር የውጭ ምንዛሬ ተመን ሙሉ በሙሉ ለገበያ እንዲተው መደረጉና የመንግስት ድጎማዎች መነሳታቸው አሁን አገሪቱ ካለችበት የጦርነትና የኢኮኖሚ ችግር የባሰ ቀውስ እንደሚፈጠር ባለሙያዎች ያስጠነቅቃሉ። ይህንን አደገኛ ሚስጥራዊ ስምምነት በስፋት ይዘነዋል፣ ይደመጣል። ከአፍሪካ ምድር እስከ ደቡብ አሜሪካ ቅጥረኞች የሱዳን ቀውስ የዓለም አቀፍ ኃይሎች የጦር መሳሪያ መፈንጫና የውክልና ጦርነት አውድማ ሆኗል። የተባበሩት አረብ ኤሚሬቶች ከጀርባ ሆና በገንዘብና በድሮን የምታጫውተው ይህ ሰዓት ግብፅና ኤርትራን በማስተሳሰር ኢትዮጵያን የመከበብና የማግለል ስልታዊ ሴራ በውስጡ ማቀፉ ገሃድ ወጥቷል። ግብፅ በኤርትራ ዩኒቨርሲቲ ልትገነባ መሆኑም ታውቋል። በዝርዝር ያዝነው ቀጠናዊ ጉዳያችን ነው። የተወደዳችሁና የተከበራችሁ የጣና ዴይሊ ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የአሳምነው እዝ ስኬታማ ውጊያ አደረገ። የአማራ ፋኖ ብሔራዊ ንቅናቄ አፋብንም የኢድ አል አድሃ በዓልን አስመልክቶ መልእክት አስተላልፏል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ለጣና በላከው መረጃው ትናንት ከጧት ጀምሮ በተለያዩ ግንባሮች የተንቀሳቀሰውን የስርዓቱን ኃይል ከአባት አርበኞች ጦር ጋር በመቀናጀት የመከላከልና የመልሶ ማጥቃት ውጊያ በማድረግ ከፍተኛ ድል መቀዳጀታቸውን አስታውቋል። ትናንት ግንቦት 18 2018 ዓ.ም ከጧት ጀምሮ መነሻውን ካጣየ ከተማ ወይም ልዩ ዞኑን ተገን በማድረግ እና ከሸዋሮቢት ከተማ በጎዜ ተራራ በኩል በማድረግ የተንቀሳቀሰው የስርዓቱ ቅጥረኛ ሰራዊት ወደ የለን ቀበሌ ያመራው ህዝባችንን ለመጨፍጨፍና የጨረባ ምርጫ ለማስፈጸም የነበረ መሆኑን የዙ መረጃ ጠቅሷል። የመከላከልና የመልሶ ማጥቃት ውጊያ ያደረገው የመሐመድ ቢሆነ ኮር የደጃዝማች ተሰማ እርገጤ ክፍለ ጦር አናብስቶች ቀኑን ሙሉ የመከላከል ውጊያ ሲያደርጉ የዋሉ ሲሆን በመቀጠልም መልሶ ማጥቃት በማድረግ በአስገራሚ ጀግንነት እየተዋደቁ ውለው ስኬታማ ድል ማስመዝገባቸውን ተናግረዋል። የየለን ቀበሌ አባት አርበኞች ከታደለ ወርቁ ብርጌድና ከመሐመድ ስንዴው ብርጌድ የተውጣጡ ተወርዋሪ ሻለቆች በነጣፌና በሰውር ጅረት በኩል በጠላት ላይ አይቀጡ ቅጣት አሳርፈውበታል ብሏል። በንጹሃን አርሶ አደሮች ላይ በደረሰ ጥቃትም የንስሮቹን በትር መቋቋም ያልቻለው ጠላት ንጹሃን አርሶ አደሮችን በማገድ ፋኑን ያስኩ በማለት ሲያሰቃያቸው የዋለ ሲሆን ከሸዋሮቢት ከተማ ጄኔራል መድፍ እየተኮሰ ህዝብን ከማስጨነቁም በላይ የጎለጓዲሳ ጎጥ ነዋሪ የሆኑ አሰፋ የተባለ አርሶ አደር ከሁለት ህጻናት ልጆቹ ጋር ለእርሻ ስራ ሲንቀሳቀስ በመድፍ ተመቶ ከነ ልጆቹ ቆስሎ በአሁኑ ሰዓት በሕክምና ላይ ይገኛል ብሏል። በተጨማሪም የያዟቸው ሙሉ በጎች ፍየሎቹና ከብቶች መሞታቸውንና በየለን ቀበሌ ህዝብን ሰብስቦ እንገድላቸዋለን እያለ ሲያስፈራራ እንደነበር የአካባቢው ነዋሪዎች አስታውቀዋል። አፈሙዙን አስቀድሞ ለጨረባ ምርጫና ለወራ የተንቀሳቀሰው የጠላት ኃይል በከፍተኛ ፍርሃትና ድንጋጤ ውስጥ በመውደቅ መድፍና ሞርተር ወደ ንጹሃን እየተኮሰ እግሬ አውጭኝ በማለት ወደ ሸዋሮቢት ከተማ መሸሹን ምንጮች አረጋግጠዋል። በሌላ አቅጣጫ ካጣየ ከተማ ወደ አለላ ቀበሌ ተጨማሪ ኃይል ወደ ብርቂቶ እና ሸረፋ የተንቀሳቀሰ ሲሆን በአካባቢው የተውጣጡ አባት አርበኞች ሙሉአቸውን ሲከላከሉ ውለው ከሰዓት በኋላ ባደረጉት የመልሶ ማጥቃት ጠላትን ወደ መጣበት የቀበረው ጉድጓድ አባረውታል ሲል እዙ በመረጃው ገልጿል። በተመሳሳይ ከመንዝማማ ሞላሌ ወረዳ ለምርጫ ቅስቀሳ ሰልፍ አድርጋለሁ ብሎ ወደ መለያና ይገም የተንቀሳቀሰውን የስርዓቱን ኃይል የአካባቢው አባት አርበኞች ቀድመው ቦታ በመያዝ የስርዓቱን መንገድ መሪዎች እርምጃ መውሰዳቸውን የገለጸው እዙ በዚህም ምክንያት ጠላት እቅዱን ሳያሳካ ተዋርዶ ወደ መጣበት ተመልሷል ሲል አክሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ አፋብን ለ1447ኛው የኢድ አል አድሃ አረፋ በዓል መልእክት አስተላልፏል። የአማራ ፋኖ ብሔራዊ ንቅናቄ ለመላው የእስልምና እምነት ተከታዮች በተለይ
በተለይም ደግሞ በዓሉም በየግንባሩና በየጦር ሜዳው ለሚያከብሩ የድርጅቱ ሙስሊም አመራርና አባላት እንኳን ለ1447ኛው የኢድ አል አድሃ አረፋ በዓል አደረሳችሁ ሲል የእንኳን አደረሳችሁ ጥሪ አስተላልፏል። ንቅናቄው ባወጣው መግለጫ የሚከተሉትን ዋና ዋና መልእክቶች አስተላልፏል። የበዓሉ መንፈሳዊ ትምህርት ይህ በዓል ትዕግስትና መስዋዕትነት በመጨረሻ ወደ ክብርና ድል የሚያደርሱ መሆናቸውን የምናስታውስበት ታላቅ ቀን ነው። ነቢዩ ኢብራሂም በፈተና ውስጥ ሆነው ያሳዩት የማይናወጥ እምነትና ጽናት ዛሬም እውነትን ለያዙና ለህልውናቸው ለሚታገሉ ወገኖቻችን ትልቅ ትምህርት መሆኑን ገልጿል። አፋብን በህዝባዊ አንድነት ጥሪውም የአረፋ በዓልን ስናከብር ሙስሊም ክርስቲያኑ አጠቃላይ የአማራ ህዝብ የተጋረጠበትን የህልውና አደጋ ለመቀልበስ በአብሮነት በመከባበርና በአንድነት ለጋራ ዓላማ መቆም እንዳለበት አሳስበዋል። ወቅታዊ ችግሮችንና ጫናዎችን በጋራ ለመቋቋም የሃይማኖት ልዩነት ሳይበግረው እጅ ለእጅ ተያይዞ ሊቆም እንደሚገባ በድጋሚ አስታውሷል። ለተፈናቀሉና በችግር ላይ ላሉ ወገኖች ድጋፍ ማድረግ የአማራ ፋኖ ብሔራዊ ንቅናቄ የአረፋ በዓልን የሚያከብሩ ወገኖች ሁሉ በአገዛዙ የተፈናቀሉትን በዚህ የዘር ማጥፋት ጦርነትና በተለያዩ ምክንያቶች አደጋ ላይ የወደቁትን እንዲሁም በችግር ላይ ያሉ ወገኖችን ማሰብና መርዳት እንደሚገባቸው ጥሪውን አስተላልፏል። አደገኛው ስብሰባ ተጠናቀቀ። የኢትዮጵያ ህዝብን መከራ ይከፋ ለማድረግ የተመከረው አስገዳጅ ምክክር በአስከፊ ስምምነት መጠናቀቁ ተሰምቷል። ድህነትን ከማጥፋት ይልቅ ድሃውን ህዝብ ማጥፋት የቀለለው የብልጽግናው መንግስት ለኢትዮጵያውያን የባሰ ስቃይን የሚያመጣውን ስምምነት መፈረሙን የጣና ምንጮች ተናግረዋል። የዓለም አቀፍ የገንዘብ ድርጅት IMF ልዑክና የብልጽግናው መንግስት በአዲስ አበባ ያደረጉት አምስተኛው የኢኮኖሚ ማሻሻያ ግምገማ ተከትሎ የመጣው ስምምነት በርካቶችን አስደንግጧል። በዚሁ ስምምነት መሰረት የብር የውጭ ምንዛሬ ተመን ሙሉ በሙሉ በገበያው ፍላጎትና አቅርቦት እንዲወሰን፣ የመንግስት ቀጥተኛ ድጎማዎች በሂደት እንዲነሱ እንዲሁም የሀገር ውስጥ ታክስ አሰባሰብ በከፍተኛ ሁኔታ እንዲያድግ ጥብቅ ውሳኔ ላይ መደረሱ ታውቋል። ይሁን እንጂ የዚህ ውሳኔ አደገኛነት ይበልጥ ጎልቶ የሚታየው ሀገሪቱ አሁን ካለችበት ነባራዊ የጸጥታ ሁኔታ አንጻር ሲመዘን ነው። ኢትዮጵያ በተለያዩ አካባቢዎች ባሉ ጦርነቶችና አለመረጋጋቶች ክፉኛ እየታመሰች ባለችበት በአሁኑ ወቅት ነጋዴዎችና አምራቾች ከቦታ ቦታ ተንቀሳቅሰው ሸቀጦቻቸውን በነጻነት ማቅረብ አልቻሉም። በዚህ ከፍተኛ የጸጥታ ስጋትና የአቅርቦት እጥረት ውስጥ እንዲህ አይነት ከባድ የኢኮኖሚ ማሻሻያ ተግባራዊ ማድረግ በሰዓት ላይ ቤንዚን ማርከፍከፍ ነው ሲሉ የዘርፉ ባለሙያዎች ያስጠነቅቃሉ። መደበኛው የንግድ ሰንሰለት በተቋረጠበት ማህበረሰብ ላይ የድጎማ መነሳትና የብር የመግዛት አቅም መዳከም ሲታከልበት አደጋውን እጥፍ ድርብ ያደርገዋል። የውሳኔው ተግባራዊነት መጀመሩን ተከትሎ የኑሮ ውድነቱና የዋጋ ንረቱ በተራው ህዝብ ላይ ፈጣንና ከባድ ጫና እያሳደረ ይገኛል። ከዚህም በተጨማሪ መንግስት የታክስ ገቢውን ለማሳደግ የጀመረው ጥብቅ ዘመቻ መደበኛውን ሂደት ወደ አስገዳጅ እርምጃዎች በመቀየሩ በንግዱ ማህበረሰብ ዘንድ ከፍተኛ ስጋት ፈጥሯል። በእነዚህ ተደራራቢ ችግሮች ምክንያት አደገኛ በሆነ መልኩ እየተጎዳ ያለው በከተማ የሚኖረው ዝቅተኛ ገቢ ያለው ማህበረሰብና የዕለት ጉርሱን ለማግኘት የሚታገለው አነስተኛ ነጋዴ ነው። ዓለም አቀፍ ተቋማቱ ይህን ማሻሻያ የረጅም ጊዜ የኢኮኖሚ መረጋጋትን ያመጣል ብለው ቢያምኑም የጸጥታ መደፍረስና ጦርነት ባለባት ሀገር ላይ የገበያ መርህን ብቻ ተከትሎ የሚደረግ ፖሊሲ በአጭር ጊዜ ውስጥ ህዝቡን ክፉኛ እየፈተነው ይገኛል። አዲስ ፎርቹን የኢኮኖሚ ባለሙያዎችን አስተያየት ጠቅሶ እንዳስነበበው ከድህነት ቅነሳ ይልቅ ህልውናውን የማስጠበቅ ትግል በገነነበት በአሁኑ ጊዜ የተደረገው የአስገዳጅ ስምምነት ለኢትዮጵያውያን የባሰ ስቃይን ይዞ የመጣ አሳሳቢ ታሪካዊ ክስተት ሆኖ ተመዝግቧል ብሏል። አርሰናልን እናመጣላችኋለን። የብልጽግናው ምክትል ሊቀመንበር ወይዘሮ አዳነች አቤቤ የተለመደ ደመነፍሳዊ ንግግር በአዲስ አበባ ተናገሩ። ንግግራቸው በርካቶችንም አዝናንቷል፣ አስገርሟል። ከዚህ በፊት የትግራይን ህዝብ ከፈለጉ ይገንጠሉ በሚል ንግግራቸው የሚታወቁት አዳነች አቤቤ በትናንትናው ዕለት በአዲስ አበባ በተደረገው ሰልፍ ላይ ባደረጉት ንግግር ብልጽግና ያለ ምርጫ ስልጣን መያዝ አይፈልግም ሲሉ ተደምጠዋል። ይህ ንግግር አሳፋሪ ነው ሲሉ ፖለቲካ ተንታኞች ተናግረዋል። በተለያዩ የአገሪቱ ክፍሎች ሰልፍ የጠራው የብልጽግና መንግስት አገሪቱን በወታደር እያስተዳደረ የምረጡኝ ሰልፍ ማድረጉ ሳያንስ ሹማምንቱ በየሰልፎቹ ያደረጓቸው ንግግሮች በርካቶችን አስቆጥቷል። በተመሳሳይ በባህር ዳር ንግግር ያደረጉት የብልጽግናው ሊቀመንበርን አማራን በዘር እና በኢኮኖሚ የማጥፋት እቅድን በበላይነት የሚመሩት ምክትል ሊቀመንበር ተመስገን ጥሩነህ በአማራ ህዝብ ዘንድ እስከ ልጅ ልጅ የሚመዘገብ አይረሴ ንግግር አድርገዋል። አቶ ተመስገን ጥሩነህ ንግግር ሲጀምሩ የአማራ ህዝብ በታሪኩ ብልጽግናን የመሰለ ፓርቲ አግኝቶ አያውቅም በማለት ጤና ጣቢያን ዘግቶ በወሊድ ምክንያት የሞቱ እናቶች ላይ ትምህርት ቤት ዘግቶ ጫካ ባሰማራቸው ወጣቶች በድሮንና በከባድ መሳሪያ ላለፉት ዓመታት በጨፈጨፋቸው አማራዎች በአደባባይ በረሸናቸው ካህናት፣ አርሶ አደር፣ የአብነት ተማሪዎች
ደም ላይ ተሳልቀዋል። የኦህዴድ ብልጽግናው ግንባር ቀደም እቅድ አስፈጻሚ አቶ ተመስገን ጥሩነህ ንግግራቸውን ሲቀጥሉ ብልጽግና ትክክለኛው የአማራ ህዝብ ወኪል ነው ብለዋል። ከ3 ሚሊዮን በላይ ከኦሮሚያ በእቅድ ያፈናቀሉት የኦህዴድ ብልጽግና አመራሮች ብልጽግና የኛ ነው እያሉ በአደባባይ የሚናገሩት የኦህዴድ ሰዎች ባሉበት ሰዓት አቶ ተመስገን ይህንን ማለታቸው አስገርሟል። በባህር ዳር ስቴዲየም በተካሄደው የምርጫ ቅስቀሳ መርሃ ግብር ላይ የብልጽግና ፓርቲ ምክትል ሊቀመንበር አቶ ተመስገን ጥሩነህ ያስተላለፉት መልእክት በብዙሃኑ ዘንድ ከፍተኛ ትዝብትንና ቁጣን ቀስቅሷል። እንደ አርሰናል፣ ማንቸስተር፣ ቼልሲ፣ ሊቨርፑል፣ ባርሴሎና እና ቫሌንሻ ያሉ የአውሮፓ ታላላቅ ክለቦችን ወደ ባህር ዳር በማምጣት ለማጫወት ቃል የገቡበት ይህ ንግግር በሀገሪቱና በክልሉ ካለው ተጨባጭ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ አንጻር ፍጹም ከእውነታው የራቀና የበሬ ወለድ ትረካ ተደርጎ ተወስዷል። ፖለቲከኞች የወጣቱን የእግር ኳስ ፍቅርና ስሜት መለኪያ በማድረግ የፖለቲካ ትርፍ ለማግኘት የሚሄዱበት ርቀት በአሁኑ ወቅት ያለውን የህዝብ ሰቆቃ ፈጽሞ ያላገናዘበ መሆኑን በተጨባጭ ያሳያል ሲሉ ታዛቢዎች ይናገራሉ። ወጣቱ ስፖርቱን የሚከታተለውና በሜዳ ላይ በሚያየው ክስተት የሚደሰተው በሀገሪቱ ያለውን ስራ አጥነት፣ የተደራረበ የኑሮ ውድነትና አጠቃላይ ምስቅልቅል ረስቶ ሳይሆን ለአፍታም ቢሆን ከከበበው መከራና የጭንቀት ድባብ ለመሸሽ አማራጭ በመፈለጉ ብቻ ነው ሲሉ ተንታኞቹ ይናገራሉ። መሰረታዊ የሆኑ የዕለት ተዕለት ፍላጎቶች ባልተሟሉበትና ወጣቱ በተስፋ መቁረጥ ውስጥ ባለበት ወቅት አርሰናልን እናመጣለን በሚል የህልም እንጀራ ህዝብን ለማሞኘት መሞከር ንቃተ ህሊናን ዝቅ አድርጎ ከመመልከት የመነጨ በመሆኑ እጅግ አስቂኝ ያደርገዋል። በአሁኑ ወቅት የፖለቲካ ፓርቲዎች ርዕዮተ ዓለማዊ መርሆች በዜጎች ላይ በሚፈጸም ማላገጫ ላይ ሳይሆን የህዝብን ህልውና ማስጠበቅ፣ የሀገርን ሉዓላዊነት ማስከበር፣ በጋራ እሴቶች ላይ የተመሰረተ ብሔራዊ አንድነትን ማጽናትና ለሁሉም እኩል እድል የሚሰጥ የፍትህ ስርዓትን መገንባት ላይ ማተኮር ነበረባቸው። ስንት የተደራረበ የቤት ስራ ተከምሮ እያለ ጨረቃ ላይ ስለመውጣት መተረክ ወጣቱ ስለ ሀገሩ የማይጨነቅ አድርጎ ከመቁጠር የሚመነጭ ስህተት ነው። ይህ ንግግር በተለይ በአሁኑ ወቅት በአማራ ህዝብ ላይ በታቀደና በተቀነባበረ መልኩ እየተፈጸመ ካለው ጥቃት፣ መፈናቀልና የህልውና አደጋ አንጻር ሲመዘን በህዝቡ ደም ላይ የተቀለደ ከባድ ቀልድ ተደርጎ ይወሰዳል ሲሉ የጣና ዴይሊ ተንታኞች ይናገራሉ። የክልሉ ህዝብ በከፍተኛ የጸጥታ ቀውስና በህልውና ስጋት ውስጥ እያለ እንዲህ አይነት ቀላልና የማይጨበጥ አጀንዳ ይዞ በባህር ዳር ስቴዲየም መቅረብ ለትውልድ የሚተርፍ ታሪካዊ ትዝብትን አትርፏል። አቶ ተመስገን ጥሩነህ ለክልሉ ህዝብ እውነተኛ ድምጽ ከመሆን ይልቅ የኦህዴድ ብልጽግና እቅድ ፈጻሚና አስፈጻሚ በመሆን መሳተፋቸው ህዝቡ ግለሰቡን ከቀጥተኛ ጠላቶቹ በላይ በታሪካዊ ጠላትነት እንዲመዘግበው ምክንያት ሆኗል። ወጣቱ ዝምታን መምረጡ ለፖለቲካ ማላገጫነት ፈቃድ መስጠቱን ስለማያሳይ መሪዎች ከእንዲህ አይነቱ ተራ ፕሮፓጋንዳ ወጥተው የህዝቡን እውነተኛ የህልውና ጥያቄ ሊያደምጡና መሬት የወረደ መሰረታዊ መፍትሄ ሊፈልጉ ይገባ ነበር ብለዋል። የሱዳን የውክልና ጦርነት አውድማና የቀንዱ የሴራ ፖለቲካ። በውክልና ጦርነት የምትታመሰው ሱዳን አሁንም ሌላ ኃይል መቀላቀሉ ተሰምቷል። በፈጥኖ ደራሽ ኃይሉ በኩል ከኤምሬትና የብልጽግናው መንግስት ባሻገር ኮሎምቢያ ተገኝታበታለች። በወታደራዊ መንግስቱ በኩል የህወሓት የኤርትራና የግብፅ ኃይሎች ድጋፍ የሚያገኝ ሲሆን አገሪቱ በውክልና ጦርነት የሚካሄድባት ልዩ ሜዳ መሆኗ ቀጥሏል። ወታደራዊ መንግስት በተለየ መልኩ ከኤርትራ ጋር የጠበቀ ግንኙነትና የስልጠና ድጋፍ የሚያገኝ ሲሆን በቀንዱ ላለ የፖለቲካዊ አሰላለፍም ከባድ ቡድንተኝነት በመፍጠር ኢትዮጵያን የመክበብና የማግለል ስራ እየሰራ እንደሚገኝ ይታወቃል። ይህ ወቅታዊና አሳሳቢ የፖለቲካ አሰላለፍ የቀጠናውን የጂኦፖለቲካዊ ትኩሳት ወደ አዲስ ምዕራፍ ያሸጋገረ ነው። የሱዳን ቀውስ፣ የውጭ ኃይሎች ጣልቃ ገብነትና የኢትዮጵያ መንግስት የውጭ ግንኙነት አደጋ ላይ መውደቁን ተንታኞችን ዋቢ በማድረግ በተደጋጋሚ መዘገባችን ይታወሳል። የሱዳን የእርስ በርስ ጦርነት አሁን ላይ ከሀገር ውስጥ ኃይሎች የስልጣን ሽኩቻነት አልፎ የዓለም አቀፍና የቀጠናው ሀገራት የጂኦፖለቲካ ፍላጎት ማራመጃ ከሆነ ሰነባብተዋል። ሁማን ራይትስ ዎች በቅርቡ ይፋ እንዳደረገው ኮሎምቢያውያን ቅጥረኞች ሱዳን ገብተው ከፈጥኖ ደራሽ ኃይሉ ጎን መዋጋታቸው የዚህ ውክልና ጦርነት አድማስ ምን ያህል እንደሰፋ ማሳያ ነው። ጦርነቱ ሱዳንን የባዕዳን የጦር መሳሪያ መሞከሪያና የውጭ ቅጥረኞች መፈንጫ ሜዳ አድርጎታል። ይህ ደግሞ ጦርነቱ በቀላሉ እልባት እንዳያገኝና እንዲራዘም ዋነኛ ምክንያት ሆኗል። በዚህ የውክልና ጦርነት ውስጥ የጎላና አፍራሽ ሚና እየተጫወተች የምትገኘው የተባበሩት አረብ ኤምሬቶች ናት። ኤምሬቶች በቀይ ባህርና በአፍሪካ ቀንድ ያላትን ፖለቲካዊና ኢኮኖሚያዊ የበላይነት ለማረጋገጥ ስትል በሱዳን መንግስት ላይ በማመጽ ጦርነት የከፈተውን የጄኔራል መሐመድ ሐምዳን ዳጋሎን ሐሚቲን ኃይል በገንዘብ በድሮን ቴክኖሎጂና አሁን በሪፖርቶች እንደተጋለጠው በኮሎምቢያውያን ቅጥረኛ ወታደሮች ጭምር እየረዳች ትገኛለች። ምንም እንኳን አገሪቱ ክሱን ብታስተባብልም ይህ የኤምሬቶች ጣልቃ ገብነት ሱዳንን ከማፈራረሱም ባሻገር የቀንዱን ቀጠና ወደ ከፋ የጸጥታ ቀውስ እየገፋው ይገኛል።
ኤምሬትስ ፍላጎቷን ለማስፈጸም ስትል የብሔረሰብ የድንበርና የስልጣን ግጭቶችን ከማባባስ ወደ ኋላ እንደማትል በተግባር እያሳየች እንደሆነ ሪፖርቱ ያመላክታል። የሱዳን ቀውስ የአፍሪካ ቀንድ ሀገራትን ውስብስብ የሴራ ፖለቲካ እርቃኑን አውጥቶታል። የፖለቲካ አሰላለፉን ስንመለከት ጽንፈኛ የሆነ የቡድንተኝነት ቅርጽ ይዟል። ይህ አሰላለፍ የቀንዱ ሀገራት የራሳቸውን ብሔራዊ ጥቅም ለማስጠበቅ ወይም የውስጥ ፖለቲካዊ ሽኩቻቸውን ወደ ውጭ ለመግፋት ሲሉ የጎረቤቶቻቸውን ሰላም ለማናጋት ወደ ኋላ የማይሉበትን መርህ አልባ የጥቅም ትስስር በግልጽ ያሳያል። እያንዳንዱ ሀገር የራሱን የጠላት ወዳጄ ነው በሚል የሴራ ቀመር እየተመራ ይገኛል። በዚህ ውስብስብ ቀውስ ውስጥ የብልጽግናው መንግስት እየተከተለው ያለው አካሄድ ለአገሪቱ ብሔራዊ ደህንነት ከፍተኛ ስጋት እየፈጠረ ይገኛል። ከኤምሬትስ ጋር በመወገን የሱዳኑን ጦር ሊያስከፋ በሚችል መልኩ ከፈጥኖ ደራሽ ኃይሉ ጋር የሚታየው መወዳጀት የኢትዮጵያን ታሪካዊና ስትራቴጂካዊ ጠላቶች አንድ ላይ እንዲያብሩ እድል ፈጥሯል። በተለይም ግብጽ የህዳሴ ግድብን ተከትሎ ያላትን ቂም ለመወጣት እንዲሁም ኤርትራ ከፕሪቶሪያው ስምምነት በኋላ ከኢትዮጵያ መንግስት ጋር የገባችበትን ውጥረት ተከትሎ ሁለቱም ሀገራት የሱዳንን ጦር በመደገፍ ኢትዮጵያን የመክበብና የማግለል ስትራቴጂያቸውን በቀላሉ እንዲተገብሩ ሜዳው ተመቻችቶላቸዋል። ሀገሩን በውስጥ ጦርነት የሚያምሰው ለቀጠናው ስጋት የሆነው ብልጽግናው የዲፕሎማሲ ሚዛኑን በጥንቃቄ ባለመጠበቁ ምክንያት በዙሪያው ያሉትን ጎረቤቶች ወደ ጠላትነት እየቀየረና የሀገሪቱን ደህንነት አደጋ ላይ እየጣለ ይገኛል። በአጠቃላይ በሱዳን ምድር እየተካሄደ ያለው ጦርነት የሱዳናውያን ብቻ መሆኑ አክትሟል። የተባበሩት አረብ ኤሚሬቶች በቅጥረኞችና በዘመናዊ መሳሪያዎች ታግዛ የምታደርገው በተጨባጭነት የግብጽና የኤርትራ ጂኦፖለቲካዊ ሴራ እንዲሁም የብልጽግናው መንግስት አሰላለፍ ቀጠናውን የባሩድ በርሜል አድርጎታል። ኢትዮጵያ ይህንን የመከበብና የማግለል ፖለቲካ ለመስበር ከስሜታዊ የቡድንተኝነት አሰላለፍ ወጥታ ብሔራዊ ጥቅሟን ያስቀደመ ሚዛናዊና ጥንቃቄ የተሞላበት ዲፕሎማሲ መከተሏ የግድ ይላል የሚሉት ተንታኞች፣ ካለበለዚያ የሱዳን የእሳት ነበልባል ጀርባዋን ማቃጠሉ አይቀርም ሲሉ የጣና ዴይሊ የፖለቲካ ተንታኞች ይናገራሉ። ግብጽም በኤርትራ ዩኒቨርሲቲ ለመክፈት ስምምነት ላይ መድረሷን ለማወቅ ተችሏል። ክቡራትና ክቡራን የጣና ዴይሊ ቤተሰቦች የግንቦት 19 ቀን 2018 ዓ.ም የጣና ዴይሊ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።